ፍቅርን እንደምታንቃት ጽጌን እንዳነቀ እግዚአብሔርን እንዲህ ሲጥት አርጋት እግዚአብሔርን እኔ የምሬ ነው የቀለኩ አለ በቃ እንዲህ ሲጥ ማለት ነው። ገራሚ የማንንም ፎቶ ተዘቅዝቁ ማስታወቂያ ሰራችሁ ነው እንዴ? ስራ እየሰሩልን ነው። ይስሩ። አብርሽን ቆየች ስታው ከሄደች ነፂ እኔ ነኝ ፍቅረኛዋ አለ ጉዱን አወጣዋለሁ አለ። ይኸውልሽ ውዴ የቱጋሩ በፈጠራችሁ በየት ልድረስ? የቱጋሩ አንቺ ደግሞ ወሬተኛ ወሬ ተውታለች። ቅድም ልጅ ነው ቅድም ያሳየው። ኧረ ጉድ ነው ሰማንተ። ይኸውልሽ ልጅቷ እናንተ ልጅቷ ልጅ አላት። እሱ ደግሞ ፍቅረኛ ነኝ ብሎ ይመጣል አይደለም? ማሪ ደርሼ ልምጣ። እኔ ወሬ ካልሰማው ያመኛል። ደርሼ ልምጣ። ዝብላይ ነው ሸይጣን። ወሬ ምን ያደርጋል? እናንተ ልጆች በዛው ቅሪ እንዳልልሽ ወድ ኮሜንቱ ሁሉ ፎሎ ፈልጎ እኮ ነው። ፎሎ እሺ ምን አለች? ሰማችን ገደለችኝ። ከሰማችን ገደል ያወጣው ችግር የለም አለች። ሁለት ፎቶ ነው ያመጣው። በነገራችን ይንገራችሁ ወላሂ አሁን የተለቀቀው በዚህ ሰሞን ማለት ነው። አንድ ቀን እጂ ሰምቼ አላውቅም። ሰማችን ገደለች ሄደች። እድሜ ለቲክቶክ በቲክቶክ ነው ማለት ሲጀመር ሰው ለሰብስክራይብ እንድትደረግ ፈልጋ ነው። በግርግር ሀቢብቲ ተመጣጣ እኔ ልንገራችሁ ግን ነታችሁ አድራችሁ ማለት ነው። ያረጋት የለም ሁለት ሺህ በፊት ማለት አንድ ነገር ይገራችሁ። በፊት ዳኒ እንደዚህ ብሎ ከመጣ በኋላ በአንድ ቀን እኮ 7000 ነው ስንት ሰው ነው ፎሎ አደረገው። ፍቅር ዶ የለቃቀሰች አይደል እንደ መጣች እንደዚህ እያለች ዳላ ዳኒ እኮ እንደዚህ ብሎ መጥቶ እኮ በአንድ ቀን 7000 ምናምን ሰብስክራይብ አግኝቷል በአንድ ቪዲዮ የመጀመሪያ ጊዜ። እኔ መጀመሪያም አላረኩትም። ማናቸው አሁን ነቅቷል ሰዎች ማለት ነው። በፊት እንደዛ ነበር፣ አሁን ደግሞ ነቅቷል። ኧረ ያለ ለማንኛውም አሰላማ ብዙ ቤትሽን ክፈች። ማኔ ልህራው ልቀራው ላይ እስታዝ ይከፍልሃል። ከሁሉም ግን ሲከፍልህ ብዛቱ ያስደነገጠህ አለ። አዎ አሁን የዩቲዩብ የምናምን ብዙ አይገርምህም። ለምን በቃ የሚታወቅ ነው ኦብቪስሊ ይታወቃል። ግን በጣም ያስገረመኝና የመጀመሪያውን ክፍያ ስቀበል የደነገጥኩት የቲክቶክ ነው። የቲክቶክ በፍጹም አላመንኩም ነበር። ማለት ያው አካውንቲም የኔ ሀገር ውስጥ አካውንትም አይደለም፣ የቲክቶክ የውጭ ቻናል ነው፣ የውጭ አካውንት ነው የቲክቶኩ ማለት ነውና ልክ መጀመሪያው ኦልሞስት የ15 ቀን ሪፖርቱን ልክ እንደገባልኝ ማለት ነው ቲክቶክ ላይ ልክ ስመለከተው ወላሂ ማመን ነበር የተሳነኝ። ኦልሞስት ወደ $800 ምናምን ነበር። ኦኬ በአንድ ቪዲዮ ነው። ኦልሞስት አንድ ቪዲዮ ለቀቅኩኝ፣ በአንድ ቪዲዮ ነው $800 ምናምን የሰራሁት በአንድ ቪዲዮ ቲክቶክ ላይ ማለት እና $800 ምእመናን ወደ ብር ስንቀይረው ስንት ይሆናል? በጣም ነበር ማለት ቲክቶክ ላይ አክቹአሊ ብዙ ሰው አያገኝም ገንዘብ ቲክቶክ ላይ ኦልሞስት በፕሮሞሽን ነው የሚያገኙት ቲክቶከሮች ብዙዎች። የኔ አካውንት ደግሞ ኦሬዲ የውጭ አካውንት ነው የቲክቶኩ ማለት ነው። የምሰራውም ኮንቴንት የውጭ ኮንቴንት ነው እና ልክ ሲከፍል የመጀመሪያው ገቢ ሲገባ በጣም ነበር የገረመኝ። ጋጀቡ ነበር ከአብሽ ጋር ጭቅጭቅ በጣም አሰልችተው ከቲክቶክ እና ከኔ ምረጥ ቲክቶክ እና ዩቲዩብ ሰርተህ መቼም አንተ አብርሽ ሰው አትሆንም፣ መቼም አያልፍልህም፣ ምንም ነገር አይኖርህም ጥላው የሄደች ኤክሱ ፍቅረኛው ማለት ነው እነዚህ የምትባለው በዛን ዘመን ገብቶሃል ካሜራማን። ያን ጥላው የሄደችው ኤክሱ አሁን አብርሽ ስኬት ላይ ሀብት ላይ ማማ ላይ ሲደርስ ጠብቃ ዲላ ዩኒቨርሲቲ ግን አልገባችም። እኛ የምንማረው ዲላ ዩኒቨርሲቲ የምንማረው ምክንያቱም እቺ ዲላ ዩኒቨርሲቲ አልገባችም። ድሮ አብርሃም 11 ክፍል ላይ ነው አብሮ የተማሩት፣ አብሮ የተለያዩት ያቆሙትም እዛው ነው። ምክንያቱም ማስረጃ አብርሽ 11 ክፍል ላይ ያቆሙ። አለፈ የህይወት ታሪክሽን እያነሳሽ ልጆቹ የወደፊት ህይወታቸውን የሩታና የአብርሽን አታበላሽባቸው፣ ይኑሩበት። ምክንያቱም ያለፈ ታሪክሽ ነው፣ አልፏል። አሁን እነሱ ያሉበት ደረጃ አሪፍ ነው። ልጅ እየጠበቅን እኮ ነው። ሆነሻል። በእናትሽ ባለፈ ነገር ሰው ሊወቀስ አይገባም። አልፏል። መኪና ሲገዛ፣ ቤት ሲገዛ፣ የሆነ ነገር ሲገዛ፣ ቤተሰቦቹ ሲለውጥ ባየች ሰዓት አሁን ተነስታ ዩቲዩብ ከፍታ አብርሽ የድሮ ፍቅረኛዬ ነው፣ አብርሽ ከዳይ
አብሽ እንደዚህ ያደረገኝ ምናምን ብላ ስም ማጥፋት በጣም የሚያስነውር ነውር ነገር ነው። ሁለተኛ አፍቃሪው ብትሆን እሷ እስከዛሬ ከሱ ጋር ከድሮ ጀምሮ ከችግር ጀምሮ ቲክቶክ ከመጀመሩ በፊት ዩቲዩብ ከመጀመሩ በፊት ከሱ ጋር ሆና አንድ ላይ እኩል እያገዘችው ትመጣ ነበር ማለት ነው። የእውነተኛ ፍቅረኛ ፍቅር ያኔ እኮ እናውቃለን። አንተ መቼም አንተ ዩቲዩብ እና ቲክቶክ ሰርተህ አንተ መቼም ሰው አትሆንም፣ መቼም አያልፍልም፣ መቼም አትለወጥም ያለች ሰው ነች። አሁን እሱ ሲለወጥ መታ እንደዚህ እምባከረየው ምናምን በቃ አርፈሽ ተቀመጭ። ሩታ ልዩ ትወልድልን እየጠበቅንበት ባለ ሰዓት ሩታ አሁን የሁለት ወር ነፍሰ ጡር ነች። እየጠበቅንበት ባለ ሰዓት እቺ መታ ለምንድን ነው የምትበጠብጠና? ሰርጉን ልታበላሸው ነው፣ ሰርጉን ልታሰናክለው ነው አላማው፣ እቅዷ ከሌላ ሰው ተልኮ ይሆናል። ዛሬ ብትል ልታምኛት ነው ወይ? አይሽ ስህተትሽ እዚህ ጋር ነው እንዴ? የትኛውም ሰው እየወጣ ዝም ብሎ ለሚዲያ ላይ ላወራው ነገር አንቺ ሁልጊዜ መረበሽ አለብሽ እንዴ ሩታ? እንዴ እኔና አንቺን እኮ በቀኝም በግራም በሁሉም በኩል እኔና አንቺን ለማጣላት ለማለያየት የሚጥር ሰው እንዳለ ታውቂያለሽ፣ አንቺም ታውቂያለሽ አይደለ? ይሄን ከአንድም ሁለት ሶስት ቀን ዛሬ ሳትወጪ ራሱ ብዙ ሰው እየሞከረ እንዳለ ታውቂያለሽ። ስለዚህ ይሄንን ነገር ለምን ክፍተት ትፈጥሪያለሽ ለሰው? ይኸውልህ አንተ እንደዚህ ብለህ እኔን ለማሳመናት ሞክር። እማውቀውን አውቃለሁ። አንተ ስለነገርከኝና ስላልነገርከኝ ያን ነገር ማገናዘብ ተስኖኛል ማለት አይደለም። ለምን ተዋሻለህ ነው ያልኩክ። ሩታ ይሄ ግን የሚያስመጣም ነገር አይደለም። በቃ ግልጹን እንገርሽ አይደል? እኔ ከቡታጀራ ድረስ ለዚህ ለወሬ ብዬ እንደዚህ መምጣትም አልነበረብኝም። ይሄ የሆነ የሰፈርተኛ ወሬ ነው። በቃ ምንም አንቺን አይወክልም። ገባሽ? የምታየው ነገር ኢንጆይ ነው እንጂ ማድረግ ያለብሽ እንደዚህ የሆነ ነገር ተፈጠረ የሆነ ነገር ምናምን ዛሬ ነገም ማለት ነው እንደዚህ አይነት ነገር የምታስቢ ከሆነ ነገም የሆነ ሰው ይነሳና ድጋሚ እንደዚህ ህይወትሽ ላይ የሆነ ነገር ለማድረግ ነው የሚፈጥረው እኮ ያኔም ከዛ እኔ ኢንጆይ ላድርግ አይደል? ኧረ ሩታ በእግዚአብሔር አታስጨነቂኝ በእናትሽ። እንዴ እኔ ጭንቀት አይመቸኝም ታውቂያለሽ አይደል? ተጫዋች ሆነሃል በጣም እንዴ። እኔም ነገሮችን ዝም ብዬ በትዕግስት ሳልፍ ሰው እኛን ለመበጥበጥ ነው እየጣረ ያለው። ለምን አይገባሽም ሩታ? ታያቸው በቃ ሁሉንም ሰው ታይ። ወይንስ በቃ እናቋርጥ ዩቲዩብ ለትንሽ ጊዜ እንጥፋና በቃ እኛ ሰላም ነው። ስልክሽንም ምንም ዩቲዩብ ላይ ምናምን ያለው ነገር አጠፋፊ። በቃ እያየሽ እየተረበሽ ሆነ ማለት ነው። እኔ ለራሴ ግን ምንም የሚረብሽ ነገር የለም። በቃ ያለፈ ነገር ነው አለፈ በቃ። አንተንማ ለምን ይረብሻል እንዴ? ማን ሁልጊዜም እኮ ቢሆን ምንም ነገር ስታደርግ አድራጊው ኢንጆይ ነው የሚያደርገው። ከዛ ልክ እሱ ኢንጆይ እንደሚያደርገው ሌሎች ሰዎችም ኢንጆይ እንዲያደርጉ ይፈልጋል። አንተ ኢንጆይ አድርግ፣ እኔም ካንተ ጋር ኢንጆይ እንዳደረግ ሰዓት ይላል። ከሰዓት በጣም ጨቃጨቁ ነበር ከአብሽ ጋር ጭቅጭቅ በጣም አሰልችተው ከቲክቶክ እና ከኔ ምረጥ ቲክቶክ እና ዩቲዩብ ሰርተ መቼም አንተ አብርሽ ሰው አትሆንም፣ መቼም አያልፍልህም፣ ምንም ነገር አይኖርም ብላው የሄደች ኤክሱ። እኔ የሚገርመኝ ማለት ነው ቆይ ሴቶቹ እንዴ ምንድነው እንዴ አበዱ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ቆይ የቡታጅራ ወንዶች አይደሉም እንዴ? የቡታጅራ ወንዶች ወንድነት የላቸውም ወይ? በጭራሽ። ያም እየተነሳ አብርሽ ፍቅረኛዬ ነበረ። እንዴ ቡታጅራ ወንዶች ወይ ቀሚስ ልበሱ። እናንተን እኮ ነው ሴቶቹ እያሰደቡ ያሉት። ሲቀጥል ደግሞ ማለት ነው እናንተ እዚህ አብራችኋት አሁን ያላችሁ ወንዶች እናንተ ለምን አታገቧትም? እናንተ ለምንድን ነው የአብርሽን መረጃ ውጪ? ይሄ ምድረ ወንድ የራቃችሁላ ሸፋፎች ወንድ ለምን ቡታጅራ ምድር ላይ ያለ አብርሃም በስተቀር እስከ ዛሬ የት ሄደሽ ነበረ? ዲላ ዩኒቨርሲቲ ነበርኩ እና ትምህርት አልሳካ ሲልሽ ትምህርት ተጭራሽ ስትወጪ በአብርሽ አማካኝሽ አይደለም? ሰነፍ አህያ አትማሪም ትምህርትሽን። እሱ ትዳር ይዟል፣ ያማረ ኑሮ እየኖረ ነው። ይሄን ሁሉ ደግሞ ያቃናችሁ ሩታ ናት። ኑሮውን ያስተካከለችለት። ዩቲዩብ ባይኖረው እንደዚህ ሀብታም ባይሆን ማለት ነው እንኳን ልታፈቅር ማለት ነው ያው ዞር ብለሽ አታዩም ነበረ። ዛሬ ግን ሩታ ሁሉን ነገር ሬዲ ስታደርግለት መተሽ ትነፋረቂያለሽ አይደለም? ቡታጅራ ላይ ወንድ የለም። በእናታችሁ አድርሱልኝ። የቡታጅራ ወንዶች አይደሉም፣ ቀሚስ ለባሽ ናቸው። ምክንያቱም ሴቱ እንዴት ቢነቃቸው ነው አብርሃም ፍቅረኛ እያሉ የሚመጡት? እኛ ወንዶች አይደለም ወይ አይሏቸው? አብረውሽ ያሉት ወንዶች አይደሉም እነኚህ እዚህ ጋር የቆሙት? እነሱን አታፈቅሪም?
መረጃ ምን እኛም እኮ እንደዚህ የትምህርት ቤት ላይፍ ሊሆን ይችላል። ይሄ ፎቶ ምናምን እንነሳለን በትምህርት ቤት፣ ቪዲዮውን እንነሳለን በትምህርት ቤት እና ዛሬ በትዳራችን ላይ መጥቶ ድሮ ፍቅረኛ የነበርሽ ሊል ነው። ትምህርት አለሳካ ሲልሽ ሆድ እየባሰሽ እየመጣሽ ሚዲያ ላይ አትነፍርቂ፣ ንፍጥሽን አትናፈጭ አስሪ። ይሄ ኧረ በስመ አብ! እኔ እንደዚህ አይነት ሴት ራሷን አዋርድ እናቴ እናትሽ በሱ የምታዝነው ልጄን አፍቅሮ ነበር ብላ ነው እናትሽን የምታሰድቢው። ኮሜንቱን አይቼ የእውነት ሆዴ በሳ ነው የመሰለው። የማይሰድዋት ስድብ የለም። እኔ ከዚህ ብን ብዬ ነበር የምጠፋው እንደዚህ አይነት ስድብ ተሰድብ። ምን አይነት ፍጥረት ናችሁ ግን ቡታጅራ ላይ ያላችሁ ሴቶች? ሁሉን አይደለም ደግሞ አብርሃም የምትሉ ማለት ነው። ወንዶቹ የት ናቸው? የቡታጅራ ወንዶች ወንድነት ራቃቸው። ቀሚስ ልበሱ የቡታጅራ ወንዶች ከአብርሃም ውጭ ያላችሁ ማለት ነው። ምክንያቱም ወንድ ብቻ አብርሃም ብቻ ነው ቡታጅራ ያላያችሁ። ሴቶችን መቆጣጠር ትችላላችሁ እናንተ። እንደዚህ አትበሉ። ሚዲያ ላይ ከምታወጧት እናንተ ሁለቶች ወንዶች እንዲህ አይነት ነገር ለኛ ለስማችን ጥሩ አይደለም፣ እኛ ወንዶች አይደለንም እንዲያትሏት። ምን ይመስላል ነው የደሙ የሰው ቅርጽ የሌላቸው ዝንጀሮዎች። ቪዲዮ አወጣችሁ፣ ቪዲዮ ኮል ተደዋወሉ። ኦኬ አዲዬ ምን ኖርማል ነው፣ ኖ ፕሮብሌም። ይደዋወሉ ነበር። ማንኛችንም እኮ እንደዋወላን ቪዲዮ ኮል እና ዛሬ ትዳር ይዞ ዱባይ ገብቶ ተሞሽሮ ሰርጉ ቡታጅራ ላይ ሊደረግ ሲል እሷ እርጉዝ ነኝ ብላ አደባባይ ወጣ እርግዝናዋ ለኦዲየንሶቿ ለምትወደው ቤተሰቦቿ ይፋ ስታደርግ መተሽ ንፍጥሽን የምትናፈጩ ዝርክርክ የባለጌ ልጅ ነሽ። በእውነት እኔ ያዝኛለሁ። እኔ የሚገርመኝ ማለት ነው ማሬ የምር ነው እንዴ ነገር? አዎ ማየት ማመን ነው። እንግዲህ ሰርጋቸውን ፖስት ሳረግ ነው የዛኔ የምታምኑት። ሰርጋቸውን ስፖንሰር አድርገን በእኛ ወጪ ስለሆነ ቀርጬ እኔ ፖስት ሳደርግ የዛኔ ታምናላችሁ። ምንም ችግር የለብንም። ለጊዜው ባታምኑ ኢትስ ኦኬ እሺ። የእነሱ ሰክሰስፉል ሲሆን ማመን ትጀምራላችሁ። ሁላችሁም ካረጋችሁ ልነቅላት ነው ሀቢባን። ሌትስ ጎ። እኔንም ዳሪኝ ውዴ። መጀመሪያ እነሱን ልጨርስና ከዛ አንቺ ትገቢያለሽ። ዛሬ እድሉን ካገኘሽ 6 ሰዓት ላይ ነው የምንጨርሰው። 6 ሰዓት ሳይሞላ ሁሉም አግኝተው